Greetings to all brothers and sisters. How you guys doing? Today I brought you such a wonderful lesson. ልቦለድ ደራሲ፣ ግጥም ገጣሚ፣ ትርጉም ተርጓሚ፣ ዘፈን ዘፋኝ፣ ትወና ተዋናይ፣ ጨዋታ ተጫዋች፣ እርሻ ገበሬ፣ ንግድ ነጋሪ በእንግሊዝኛ እንዴት ይባላል? እሱን ቆንጆ አድርጌ ያሳያችኋለሁ። ማወቅ ያለባችሁና አስፈላጊ ትምህርት ነው። በተለይ ደግሞ ጀማሪዎች ከሆናችሁ ከእናንተ ቢጠበቀው ቪዲዮውን እስከ መጨረሻ ማየት፣ አዲስ ከሆናችሁ ላይክ፣ ሰብስክራይብ ብቻ ማድረግ። let's dive into it። ኦኬ ዛሬ እንግዲህ ሙያውንና ባለሙያውን ነው ማሳያችሁ። ለምሳሌ ልቦለድ አለ ኦር ድርሰት ልትሉ ትችላላችሁ። የልቦለዱ ጸሐፊ ምን ይባላል? ራይት። ግጥም አለ፣ ገጣሚው አለ፣ ትርጉም አለ፣ ተርጓሚው አለ፣ ዘፈኑ አለ፣ ዘፋኝ አለ። ስለዚህ ሌሎቹም ስላሉ እነሱን ቆንጆ አድርጌ ያሳያችኋለሁ ማለት ነው። ራይት ቬሪ ጉድ። የመጀመሪያው ልቦለድ። ልቦለድ በእንግሊዝኛ ምንድን ነው የሚባለው? ልቦለድ ጽሑፍ ልትሉ ትችላላችሁ፣ ድርሰት ልትሉ ትችላላችሁ። በእንግሊዝኛ ምን ይባላል? ልቦለድ በእንግሊዝኛ ኦኬ። ልቦለድ ኖቭል ይባላል። ኖቭል ራይት፣ ኖቭል። ስለዚህ ልቦለድ ኖቭል ካልን ደራሲው ኦር ጸሐፊው ምን ይባላል? ጸሐፊው ራይተር ይባላል። ኦተር 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 ደራሲ ማለት ነው። ደራሲ። ሁለተኛው ግጥም። ግጥም ገጣሚ። ግጥም ምንድን ነው የሚባለው? ፖም ይባላል። ፖም። ገጣሚውስ? ፖይት ፖይት። ግጥም ፖም፣ ገጣሚ ፖይት። ቬሪ ጉድ። ሶስተኛው ትርጉም ተርጓሚ። ትርጉም አለ፣ ተርጓሚው አለ። ትርጉም ትራንስሌሽን ትራንስሌሽን። ተርጓሚ ሲሆን ትራንስሌተር ትራንስሌተር ትራንስሌተር። መተርጎም ሲሆንስ ቨርብ ስናደርገው መተርጎም ትራንስሌት ትራንስሌት ይሆናል ማለት። ስለዚህ ትርጉም ትራንስሌሽን፣ ተርጓሚ ትራንስሌተር፣ መተርጎም ትራንስሌት ይሆናል ማለት ነው። አራተኛው ዘፈን ዘፋኝ። ዘፈን ሚውዚክ ይባላል። አክቹሊ ሚውዚክ ሙዚቃ ማለት ነው። ዘፈን ሶንግ ይባላል። ሶንግ SONG ሶንግ ሶንግ። ዘፈን ሶንግ ከተባለ መዝፈንስ? መዝፈን ሲንግ SING ሲንግ። ሲንግ ላይ ER ጨምሩበት። ሲንገር ሲንገር። ስለዚህ ዘፈን ሶንግ፣ መዝፈን ሲንግ፣ ዘፋኝ ሲንገር። ግድ። አምስተኛው ትወና ተዋናይ። ትወና ካለ ተዋናይ አለ፣ ተዋናይ ካለ ትወና አለ ማለት ነው። ስለዚህ ትወና ምንድን ነው የሚባለው? አክቲንግ አክቲንግ ትወና። ተዋናይ ሲሆንስ? አክቹሊ ወንድ ተዋናይ እና ሴት ተዋናይ አንድ አይደለም። እዚህ ጋር ወንድ ተዋናይ ሴት ተዋናይ አለ። ወንድ ተዋናይ ምን ይባላል? አክተር። ሴት ተዋናይ አክትረስ። ወንዱን አክተር፣ ሴቷን አክትረስ፣ ትወናውን አክቲንግ። ግድ። ስድስተኛ ጨዋታ ተጫዋች። ተጫዋች ካለ ጨዋታ አለ። ጨዋታው ምንም በለው ጌም ጌም። ተጫዋች ጌመር ኖ ፕላየር ፕላየር። መጫወት ሲሆንስ ፕሌይ ፕሌይ። ምንድነው ያልኩት አሁን? ጨዋታ ጌም፣ መጫወት ፕሌይ፣ ተጫዋች ፕሌየር። ቬሪ ጉድ። ሰባተኛው እርሻ ገበሬ። እርሻ አለ፣ ገበሬ አለ። እርሻ ካለ ገበሬ፣ ገበሬ ካለ ደግሞ የሚታረስ ነገር ይኖራል፣ እርሻ ይኖራል ማለት ነው። ስለዚህ እርሻ ምንድን ነው የሚባለው? እርሻ ፋርሚንግ ይባላል። ፋርሚንግ
አሊያም ደግሞ አግሪካልቸር ፋርሚንግ ገበሬው ምን ይባላል? ቀላል ነው። ፋርመር። ስለዚህ እርሻ ፋርሚንግ ኦር አግሪካልቸር ገበሬ ፋርመር ይባላል ማለት ነው። 8ኛ ንግድና ነጋዴ። ንግድ ምንድን ነው? ትሬድ ነጋዴ ትሬደር። አሁን ከፈለጋችሁ በዘመናዊ ደግሞ ንግድ ቢዝነስ፣ ነጋዴው ወንድ ከሆነ ቢዝነስ ማን፣ ሴት ከሆነች ቢዝነስ ውመን። ስለዚህ ንግድ ትሬድ፣ ነጋዴ ትሬደር ወይም ደግሞ ቢዝነስማን ቢዝነስ ውመን ማለት ትችላላችሁ ማለት ነው። ለእናንተ ኮሜንት ላይ የምታስቀምጡ ልስጣችሁ። ማብሰልና አብሳይ። ማብሰል ምን ይባላል? አብሳዩስ ምን ይባላል? አንድ። ሁለተኛው ዜናው ዘጋቢው ምን ይባላል? ዜና ዘጋቢ፣ ማብሰል፣ አብሳይ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። This is all about today's class። ይጠቅማል ብዬ ተስፋ አደርጋለሁ። ሆፕፉሊ ይጠቅማችኋል። ደጋግማችሁ ያቸው የራሳችሁን ደግሞ ጨምራችሁ በደንብ ቮካብለሪያችሁን ማሳደግ ትችላላችሁ ማለት ነው። የዛሬው ሌሰን ግን ይሄንን ይመስላል። ቀጣይ ምርጥ ቪዲዮ ይዤ እመለሳለሁ። ከዛ በፊት እንግሊዝኛን ቋንቋ በአካልም በኦንላይንም እናስተምራለን። በአካል መማር ለምትፈልጉ አድራሻችን ጎንደር ኮሌጅ ማዞሪያ እንገኛለን። በዚሁ ስልክ ደውሉን ታገኙናላችሁ። በኦንላይን መማር ለምትፈልጉ ደግሞ እቺ የቴሌግራም ሊንክ ነች። በዚህ ቴሌግራም ላይ ሃይ ብትሉን ታገኙናላችሁ። ቀጣይ ምርጥ ቪዲዮ ይዤ እመጣለሁ። እስከዛ ቸር ያቆየን።